ትናንት በሰራሁት በጽናት ድራማ ላይ አረ ልቀቁልን ልባችን ተንጠለጠለ። አረ እያላችሁ ነበር በኮሜንት በኔ ቪዲዮ ስር ማለት ነው ውዶቼ። እኔ አይደለሁም ቪዲዮውን የምለቀው እኔን ፈትፋች ነኝ አሽቃባጭ ነኝ እንጂ ማለት ነው ሙሉ ቪዲዮውን እኔ ያለቀው ማለት ነው። ስለዚህ ሙሉ ቪዲዮውን የሚለቁት ራሳቸው ባለች ቪዲዮዎቹ ወይም ደግሞ ባለ ድራማዎቹ ስለሆኑ እነሱ እስከሚለቁ ድረስ መጠበቅ አለብን ማለት ነው። ምክንያቱም እነሱ ሲለቁት ነው እኛ እያየን እንግዲህ አስተያየት የምንሰጥበት ማለት ነው። ዛሬ እንግዲህ በተለየ ቪዲዮ ደግሞ እየቀረጽኩላችሁ መጥቻለሁ። የልብስ ማሽን ነው። ይህንን ማሽን የቀረጽኩበት የራሴ የሆነ ምክንያት አለኝ። እንግዲህ ወደ መጨረሻ ላይ ወደ መሀል ላይ በደንብ አድርጌ ላብራራላችሁ ሞክራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንደዚሁም እንደተለመደው ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። ስለምሰጡኝ ሀሳብ ስለምታበረታቱኝ አመሰግናለሁ። አሁንም ከኔ ጋር ሆኖ ማለት ነው አበረታቱኝ ውዶቼ። ያው ቀስ በቀስ በራሴ ቪዲዮ ለመምጣት እሞክራለሁኝ። አሁን ላይ ግን እንግዲህ በተለያዩ ቪዲዮዎችን እየቀረጽኩላችሁ በድራማው ላይ ነው የሚመጣው ማለት ነው። እና ውድ ቤተሰቦቼ እዚህ ጋር እንግዲህ በተለይ ደግሞ በጽናት ድራማ ላይ አረብ ድራማውን ልቀቁት፣ ተራሁን ሰለቸን፣ ዝም ብላችሁ አታውሩ፣ ብቻ ድራማውን ልቀቁት ምናምን እያላችሁ ነበር ማለት ነው። በነገራችን ላይ ይለቀቃል፣ ግን እኔ አይደለሁም የምለቀው። ሙሉ ቪዲዮን የሚለቁት ራሳቸው ስለ ህይወት ድራማዎች ስለ ህይወት ቻናሎች ስለሆኑ ከነሱ ላይ ነው እንግዲህ እኛም አስተያየት እየሰጠንበት ያለ ነው ማለት ነው። ሙሉን የሚሰሩት እና ስለዚህ ውድ ቤተሰቦች ሙሉን የሚሰሩት የሚለቁት እነሱ ስለሆኑ እንግዲህ እስከሚለቁልን ድረስ መጠበቅ አለብን። ልቀቁት፣ ኧረ የሮማንን መጨረሻ እስከምናይ ድረስ ምናምን ልባችን ተንጠለጠለ እያላችሁ ነው። እኔም እንደናንተ ልቤት የተንጠለጠለ ነው። ምክንያቱም የሮማንን ከምንም በላይ ከያሱ በላይ የሮማንን መጨረሻ ነው ማየት የምፈልገው እና ስለዚህ እኔም በጉጉት እየጠበቅኩ ነው ማለት ነው ውዶቼ። እንግዲህ ይህንንም ማሽን በዛውም ላሳያችሁ የመጣሁበት ምንድን ነው፣ አሁን ይሄንን ማሽን እንደምታዩት ቤተሰቦቼ በጣም አሮጌ ነው ማለት ነው። አሮጌ ነው እንደምታዩት፣ ይኸው በፕላስተር ሁሉ ምናምን ጠግነውታል ማለት ነው። ቀይሮ ብላቸው ራሱ አልቀይርም ብለዋል የኛ ቤት ማለት ነው። እና ውዶቼ እንደዚህ አይነት ማሽን ውስጥ እንደዚህ አሮጌ የሆነ ማሽን የምትሰሩ ልጆች፣ አሮጌ ማሽን ያለበት ቦታ ከሆነ አሁን እንደዚህ በእጄ የማሳያችሁ ቦታ አለ። በእጄ የማሳያችሁ ቦታ ላይ አሁን ይሄ እንደዚህ በመስመር አድርጎ ውሃ ምናምን ካለው በጭራሽ እጃችሁን አስገብታችሁ እንትን እያለ እንዳታነሱት፣ ማብራቱን ከላይ እስከምታጠፉት ድረስ ማለት ነው። በጣም ብዙ ልጆች ላይ ይሄ ማሽኑ እየተበላሸ ስለሆነ አሁን ይሄን ቤት ማሽኑን እዩት፣ በአላህ እዩት። አሁን ይሄ በፕላስተር ሁሉ ጠግነውት ምናምን ነው በቃ የቆመው በቃ ያለ በቃ ከታች ራሱ ማለት ነው በቆርቆሮ ነገር እንደምታዩት ይሄው በቆርቆሮ ነገር አድርገውታል። በቃ የመጨረሻ ወላልቋል። ግን ይሄ በጣም ብዙ ልጆች ላይ ኤሌክትሪክ አደጋ እያደረሰ ያለው እየፈነዳ ማለት ነውና ከጣገቡ አትቆሙ ማለት ነው። እስከሚሰራ እስከሚያቆም ድረስ ከጣገቡ አትቆሙ። ልብስም ደግሞ እኔ ትንሽ እያረኩ ነው ማስገባበት ማለት ነው። በጣም ነው ድምጹ የሚያስጠላው ብታዩትና ተጠንቀቁ ልላችሁ ነው በዚሁ አጋጣሚ የመጣሁት እና ውዶቼ። ስለዚህ ወደ ገደለው ስገባ ደግሞ ብዙዎቻችሁ ቶሎ ካልተለቀቀ እያላችሁ ነው። እኔም በጉጉት እንደናንተ እየጠበቅኩ ነው። ይለቀቃል። ምክንያቱም በጣም የጽናትና የግርምሽን መጨረሻ የኢያሱንና የሮማንን ክፋትን መጨረሻ ማወቅ እንፈልጋለን። ኢያሱም ደግሞ ለምንድን ነው በፊት መልካም ሰው ከነበረ አባቱ በህይወት እያለ ሲያሳድገው መልካም ሰው አድርጎ ነው ያሳደገው እና ስለዚህ ቤተሰቦቼ በጣም መልካም ሰው አድርጎ ያሳደገው ልጅ አባቱ በሞተበት ቅስፈት ውስጥ እንደዚህ ለምን መጥፎ ሰው እንደሆነ መጨረሻ ላይ በምን ምክንያት እንደዚህ እንደሆነ ሮማን ገንዘብ ስለሰጠችው በዚህ ምክንያት ነው። እናቱን በጣም ነው የሚጠላት። ምክንያቱም ሮማን ብዙ አመት ጥላው ያለ እናት ስላሳደገችው ወይም ደግሞ በቃ ያለ እናት ስላደገ አባቱ ያለ እናት ምናምን ስላሳደገው በጣም ነው አባቱን የሚወደው እና አባቱን በገንዘብ ምክንያት ያጣው ስለሚመስለው በቃ የገንዘብን በቀል ነው የያዘው ይመስለኛል። እና በጣም ከባድ ነው ከመነግራችሁ በላይ አሁን ላይ ኢያሱ ያለበት ሁኔታ። ሮማንም ደግሞ ልጇን በገንዘብ እንዲወዳት ለማድረግ እየሞከረች ነው። ድርጅት አለው፣ መኪና አለው፣ ቤት የተንደላቀቀ ቤት ውስጥ ነው የሚኖረው። ኢያሱ አይቶት የማያውቀውን ከአባቱ ጋር ሲኖር አይቶት የማያውቀውን የኑሮ እንትን ላይ ስላስቀመጠችው ለዛ ነው መሰለኝ እናትነቷን አምኖ የተቀበለው ብዬ አስባለሁ እንጂ በጣም ነው የሚጠላት ሮማንን ኢያሱ። እና ግን ደግሞ ሳስበው የሮማንን ፈለግ የተከተለው ወይንም ሮማን የምታደርገውን ክፋት የሚያስካሂደው ራሱ ኢያሱ ነው። ሮማንም በራሷ መንገድ ነው የምትሄደው፣ ኢያሱን በራሱ መንገድ ነው የሚሄደው። ይሄ ነገር ደግሞ በጣም የብዙ ሰዎችን ህይወት ወደ ያልተፈለገ መስመር እየወሰደ ነውና ይሄንን መጨረሻ ለማወቅ ብዙዎቻችን እየጓጓን ነው። ብዙዎቻችን በጣም የምንፈልገው ነገር ነው ቤተሰቦቼ። ስለዚህ እኔም ደግሞ እየጓጓሁ ነው ለማየት፣ እየጠበቅኩ ነው። ስለዚህ ጠብቁ፣ ይለቀቃል ማለት ነው።
ሌላ ቃል የሚል ድራማ እየተለቀቀ ስለሆነ በቻናሉ ላይ እሱም አዲስ ስለሆነ ለዛ ነው የጽናትን ድራማ ያዘገዩት። ስለዚህ ይለቀቃል ማለት ነው ውዶቼ። እንግዲህ ያው ዛሬም ይለቀቃል ብዬ ተስፋ አደርጋለሁ። ዛሬም ካልተለቀቀ ነገ ነው እንግዲህ እነሱ በሚለቁት ሰዓት ጠብቀን ነው የምናየው ማለት ነው። ስለዚህ ውዶቼ እኔ አይደለሁም የምለቀው፣ ለዛ ነው ልነግራችሁ የመጣሁት ማለት ነው። ዛሬ ቢለቀቅ በጣም ደስ ይለኛል። ትናንትና በቃ ይለቀቃል ብዬ በተስፋ ነበር ስጠብቅ የነበረው፣ ግን የተለቀቀው ሌላ ድራማ ነው እንጂ ይሄኛው የጽናት አልነበረም እና ለዛ ነው ጣብቁ በጉጉት ማለት ነው። ጽኑዬን ብዙዎቻችሁ በጣም ነው የምትወዷት፣ ግርምሽንን በጣም ነው የምትወዱት። ምክንያቱም የትዕግስታቸው መጨረሻ ላይ ጥሩ ነገር ይሆናል። ልክ ሮማን በግርምሽ ገንዘብ ሀብታም ሆና ተንደላቃ እንደምትኖረው ግርምሽ ደግሞ የእሷ ጥገኛ ሆኖ እየኖረ ነው፣ የሮማን ጥገኛ ሆኖ እየኖረ ነው ከልጁ ጋር አሁን ላይ ጽናትም የፈለገችውን ነገር ያገኘች ይመስለኛል። ምክንያቱም ያገኘችው ነገር ምንድነው? የሆነ ፋይል ማውጥታለች። የሆነ ወረቀት በጣም እየፈለገች የነበረችው ወረቀትም አግኝታለች። ያም ነገር ደግሞ ወደ ስኬት እየወሰዳቸውና ወደ ማሸነፉ እየተጠጉ ነው ብዬ አስባለሁኝ። ሮማን በእርግጥ ይሄ ነገር እንደውም ሲያንሳት ነው ብዬ ነው የማስበው። ሮማን ቅጣት አይደለም እስር ቤት አይደለም የሚገባት፣ አብዳ መሄድ ነው ያለባት ብዬ ነው የማስበው። ብታብድ ራሱ በጭራሽ እኔ አላዝንላትም ለሮማን ማለት ነው። ምክንያቱም የሆነ ስትረስ ውስጥ ነው ሰዎችን የምትጨምረው ማለት ነው። በጣም ነው የምታስጠላው። ብሌንም ደግሞ ብሌን አሁንም ውጭ ሀገር ሁላ ሆና እንኳን ስለ ሮማን ስለ ግርምሽና ጽናት ሲነሳ ጥሩ ሰዎች ናቸው። ደግሞ እናትቱ የሆነ ነገር ባለች ቁጥር ለማን ክፉ እያሰብሽ ነው የምትላት በስልክ ራሱ። ደግሞ ለማንኛው ሰው ክፉ ነገር እያሰብሽ ነው ብላ ነው የምትለው። ምክንያቱም ክፋት በማሰቧ ለ3 ወር ራሱ ራሷን ሳታውቅ ኮማ ውስጥ ነበረች ሮማን ማለት ነው። ምክንያቱም በሽጉጥ የተመታችበት ታማ ማለት ነው ራሷን ስታና ያ ሁሉ ነገር አድርጓት እንኳን አሁንም ክፋት ውስጥ የማትመለስ ብዙ መከራ ስቃይ አይታ ልጇን ፈጣሪ ከመኪና አደጋ ብሌንን አትርፎላት እንኳን ከክፋቷ የማትመለስ ናት። መጨረሻ ላይ ግን በራሷ ህይወት ነው የፈረደችው። ሮማን ታብዳለች ወይንም ትሞታለች ወይንም እድሜ ልኳን ትታሰራለች። ስለዚህ ዛሬ ሊለቀቅ ይችላል፣ እንጠብቃለን።